ድርሳነ ሚካኤል ላይ የሚገኙ ህቡና ምስጢራዊ ስሞች ትርጉማቸውና ፍቺዎቻቸው። ሰላም ውድ ቤተሰቦቼ፣ በዛሬው ቆይታችን የምንመለከተው ድርሳነ ሚካኤል ላይ የሚገኙ የመጀመሪያው ክፍል ላይ የሚገኙትን ህቡና ምስጢራዊ ስሞች ትርጉማቸውን እንመለከታለን። በጣም ብዙ ሰዎች በተደጋጋሚ ድርሳነ ሚካኤል ላይ የሚገኙ ቃላቶችን ትርጉማቸውን ከቻልክ አባቶችን አናግረህ አቅርብልኝ፣ ከመጻሕፍትም ከተለያየ ቦታ ከቻልክ እንደምንም ብለህ አቅርብልን፣ ትርጉሙን ስለማናውቀው ለመጸለይ በጣም እንቸገራለን፣ እንፈተናለን የምንል ሰዎች ገጥሞናል። እና በዚህ መሰረት እንግዲህ በተቻለኛ አቅም ድርሳናት ላይ የሚገኙ ህቡና ምስጢራዊ ስሞችን ትርጉማቸውን ከተለያዩ ቦታዎች ላይ በመሰብሰብ ለማቅረብ እሞክራለሁኝ እንደ እግዚአብሔር ፍቃድ። በዛሬው ቆይታችን ግን የምንመለከተው ድርሳነ ሚካኤል ላይ በተለይም ደግሞ የህዳር 12 ላይ የሚገኘውን የመጀመሪያዋን ክፍል አንስተን እንወያያለን። እንደ እግዚአብሔር ፍቃድ ደግሞ ሌሎችንም እያነሳን እንወያያለን። ጸሎተ ባርቶስ ላይ ያሉትንም እያዘጋጀው ትገኛለሁኝ። እንደዚሁም ደግሞ ድርሳን ሩፋኤል ላይ ያሉትን እንደዚሁ ለማቅረብ እየተዘጋጀውኝ ይገኛለሁኝ። ሌሎችንም እናንተ የተቸገራችሁባቸውን ደግሞ ከታች በኮሜንት ላይ ብታስታውሱኝ እንደ እግዚአብሔር ፍቃድ እግዚአብሔር በፈቀደውና ባገዘን መጠን የምንማማራቸው ይሆናሉና ሁላችሁም የሚትሰዱትን ነገር ከታች በኮሜንት ላይ ጻፉልኝ ማለት ነው። በዛሬው ቆይታችን የድርሳነ ሚካኤል ያለውን እንመለከታለን። እንግዲህ ውድ ቤተሰቦቼ በጣም ብዙ ጊዜ እነዚህ ህቡ ስሞች ምስጢራዊ ስሞች ናቸው። ምስጢራዊ መለኮታዊ ስሞች ናቸው፣ ወይም ደግሞ አስማተ መለኮት ተብሎም ይጠራሉ። በተለይም ደግሞ የመላእክት ቋንቋ ተብለው ይነገራሉ። እነዚህ እግዚአብሔር አምላካችን በምስጢር የገለጠላቸው ለቅዱሳን መላእክት የገለጠላቸው ቅዱሳን መላእክት እግዚአብሔርን ቅዱስ 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 እያሉ የሚያመሰግኑበት ወይም ደግሞ የመላእክት ቋንቋም ተብሎ ይነገራልና ብዙ ጊዜ እነዚህ ቃላቶች ትርጉማቸውን ስለማናውቀው በጣም እንቸገራለን። በተለይም ድርሳናት ላይ ያሉትን የመላእክት ድርሳናት ላይ ያሉትን ማለት ነውና እንደዚሁም ደግሞ አንዳንድ በጣም ብዙ ሰዎች ጸሎተ ባርቶስ ላይ የተቀመጠውን ቃላት ትርጉሙን ስለማያውቁ በጣም ብዙ ይቸገራሉ። በጣም በሚገርም ሁኔታ ብዙ ጊዜ ዲያብሎስ ደግሞ ይህንን መንገድ በጣም ይጠቀማል፣ እኛን ከጸሎታችን ለማስተጓጎል፣ ከጸሎት ወደ ኋላ ለማስቀረት። ምክንያቱም ቃላቱን ትርጉሙን ሳታውቅ ለምን ትጸልያለህ? ምን ይጠቅመሃል? ሳትረዳው ሳታውቅ ለምን ትጸልያለህ? ለምንድን ነው መሰላችሁ ውድ ቤተሰቦቼ? ዲያብሎስ በእነዚህ ቃላቶች እንደሚቃጠል፣ እንደሚናደድ፣ እንደሚከሽፍ፣ ዓላማው ዕቅዱ እንደሚፈርስ ያውቋል። ለዚህ እነዚህ ነገሮች እሱን የሚያቃጥሉ፣ እሱን የሚረብሹ፣ እሱ የሚወድቅበት የሚፈተንበት ስለሆነ እኛ በእነዚህ ቃላቶች በረከት እንድናገኝ፣ ሰላም እንድናገኝ፣ ደስታ እንድናገኝ፣ የተዘጋው እንዲከፈትብን ስለማይፈልግ ቀድሞ ምን ያደርጋል? ያንን ጸሎት ድርሳናትን እንዳንጸልይ። ለዚህ ነው ዛሬ ብዙዎቻችን ድርሳናትን የመጸለይ አቅማችን በጣም አናሳ ሆኖ የሚገኘው ማለት ነውና ስለዚህ እነዚህን ከቅዱስ ሚካኤል ድርሳናት ላይ የመጀመሪያዎቹን ክፍሎች እስቲ ለማየት እንሞክራለን። በምንመለከትበት ጊዜ ላይ በአራት ቦታ ከፍዬ አቀርብላችኋለሁ ማለት ነውና የመጀመሪያው የህሉናና የእውነት ስሞች ተብለው የተገለጹት አሉ። ለምሳሌ አካኢ የሚለው ቃሉ ትርጉሙ ያለና የሚኖር ህሉናው ዘላቂ የሆነ ማለት ነው። እግዚአብሔር በባህሪው የሚኖር መሆኑን ይገልጻል። ስለዚህ አካኢ የሚለው ቃል አካኢ ቤቃኢ እያለ የሚገለጹ እነዚህ አሜኢ የሚሉ ቃላቶች ማለት ነውና ስለዚህ አካኢ የሚለውን ቃል ስታነቡ ግራ እንዳትጋቡ ማለት ነው። ስለዚህ ምንድነው ትርጉሙ? ያለና የሚኖር ህልውናው ዘላቂ የሆነ ማለት ነው። እግዚአብሔር በባህሪው የሚኖር መሆኑን ይገልጻልና ማለት ነው። ስለዚህ አካኢ የሚለውን ቃል ስታነቡ ከዚህ በኋላ መረበሽ አይጠበቅባችሁም ማለት ነው። ሌላው አሜኢ የሚል ቃል ነው። ታማኝና እውነተኛ ማለት ነው። አሜን ከሚለው ቃል ጋር ይዛመዳል ማለት ነው። ስለዚህ አባቶቻችን በድርሳናትም ይሁን በመልክዓ ጸሎቶች በየትኛውም በቤተ ክርስቲያን ውስጥ የሚገኙ ጸሎቶችን እነዚህን ነገሮች መካከል አካተው ሲጽፉልን በጣም ትልቅ መንፈሳዊ በረከት እንዳለው ስለሚረዱ ትልቅ የተዘጋብን የተበላሸብን ነገር እንደሚከፈትና በረከት የምናገኝበት መሆኑን ለመግለጽ ነው እነዚህን ነገሮች በመካከል ያካትቱት። ስለዚህ አካኢ ማለት ያለና የሚኖር ህልውናው ዘላቂ የሆነ ማለት ነው። እግዚአብሔር በባህሪው የሚኖር መሆኑን ይገልጻል። አሜኢ የሚለው ቃል ደግሞ ታማኝና እውነተኛ ማለት ነው። አሜን ከሚለው ቃል ጋርም ይዛመዳል። ሌኪ የመለኮት ብርሃን ወይም ግርማ ማለት ነው። ሌኪ የሚለውን ቃል ስትመለከቱ የመለኮት ብርሃን ወይም ግርማ ማለት ነው። ቦኤ የሚለውን ቃል ስትመለከቱ የሚመጣ ወይም ሁልጊዜም ያለ ማለት ነው።
ቦኤ የሚለውን ቃል ስትመለከቱ በተለይም ድርሳነ ሚካኤል የህዳር ላይ የመጀመሪያዋ ክፍል ሌኬ የሚለውን ቃል ስትመለከቱ የመለኮት ብርሃን ወይም ግርማ ማለት ነው። ቦኤ የሚለውን ቃል ስትመለከቱ የሚመጣ ወይም ሁልጊዜ ያለ ማለት ነው። ይሄ እግዚአብሔርን የሚገልጹ የእግዚአብሔር ህቡ ስሞችም ስለሆኑ ቅዱሳን መላእክቶች እነዚህን ቃላቶች እየጠሩ ነው እግዚአብሔርን የሚያመሰግኑትና ስለዚህ የተገለጹትም ለቅዱሳን መላእክት ነው። ለቅዱሳን መላእክት የተገለጹ ናቸውና ስለዚህ እነዚህ ቃላቶች ናቸው። ኤንካ የሚለው ቃል የህይወት ምንጭ ወይም መሰረት ማለት ነው። አስቡት፣ የህይወት ምንጭ ክርስቶስ ነው። የህይወት ምንጭ ክርስቶስ ነው። መሰረትም ደግሞ ክርስቶስ ነው። የሁሉም ነገር መሰረት ክርስቶስ ነው። ስለዚህ እነዚህ ቃላቶች በአጠቃላይ የክርስቶስን አምላክነት፣ የክርስቶስን ጌታነት፣ የክርስቶስን ሁሉን ቻይነት፣ የክርስቶስን አምላክነት፣ የክርስቶስን የሁሉን ነገር ፈጣሪ አምላክ መሆኑን የሚያሳዩ ናቸው። ካዚን የሚለው ቃል ፈራጅ ወይም ገዢ ማለት ነው። ካዚን የሚለውን ቃል ስትመለከቱ ፈራጅ ወይም ገዢ ማለት ነው ማለት። ስለዚህ ከዚህ በኋላ ድርሳነ ሚካኤልን ሌሎችንም ድርሳናት በምታነቡበት ጊዜ ላይ መቸገር መረበሽ አይገባችሁም። እነዚህ ቃላቶች የክርስቶስ ህቡ መለኮታዊ ስሞች ናቸው ማለት ነው። የአምላክነቱ የቅድስናው የንጽህናውን የሚገልጹ አምላክነቱን የሚገልጹ ስሞች ናቸው። ስለዚህ ምን አልኳችሁ ማለት ነው። አሁን የመጀመሪያው የህሉናና የእውነት ስሞች አካኢ የሚለው ያለና የሚኖር፣ አሜኢ የሚለው ቃል ታማኝና እውነተኛ ማለት ነው። ሌኪ ማለት የመለኮት ብርሃን ወይም ግርማ ማለት ነው። ቦኤ የሚለው ቃል የሚመጣ ወይም ሁልጊዜም ያለ ማለት ነው። ኤንካ የሚለው ቃል የህይወት ምንጭ ወይም መሰረት ማለት ነው። ካዚን ፈራጅ ወይም ገዢ ማለት ነው። እነዚህን ህቡ ስሞች በምትመለከቱበት ጊዜ ትርጉማቸው በዚህ ይገለጻል ማለት ነው። ስለዚህ ህሉናኑና የአምላክን ህሉና የሚገልጹ ወይም ደግሞ እውነተኛ ስሞች፣ የእውነት ስሞች፣ የእግዚአብሔርን እውነተኛ አምላክነት፣ እግዚአብሔር ሁሉን ቻይ፣ እግዚአብሔር ፈራጅ፣ እግዚአብሔር የሁሉ ነገር መሰረት መሆኑን የሚገልጹ ስሞች እነዚህ ናቸው ማለት ነው። ሌላው ሁለተኛው ደግሞ የስልጣንና የኃይል ስሞች፣ የስልጣንና የኃይል ስሞች ከነዚህ ውስጥ አንዱ አርያኪን የሚባለው ነው። አርያኪን ማለት ሁሉን የያዘ፣ አርያኪን ወይም ደግሞ ሁሉን የያዘ ማለት ነው። ዓለማትን በእጁ የያዘ ማለት ነው። ስለዚህ የቅድስት ሥላሴን ስዕል አይታችሁ ከሆነ ቅድስት ሥላሴ አንዳንድ ቦታ ሲሳሉ በእጃቸው ዓለምን በእጃቸው እንደያዙ ተደርጎ ይሳላል እና የዓለማት ሁሉ ፈጣሪ መሆናቸውን የዓለማትን የሚገዙ ዓለማትን የፈጠሩ ቅድስት ሥላሴ መሆናቸውን አምላካችን መድኃኒታችን ኢየሱስ ክርስቶስ የዓለማት ሁሉ ገዢ የዓለማት ሁሉ ፈጣሪ መሆኑን የሚገልጽ ስሞች ናቸው። ስለዚህ አርያኪን የሚለውን ቃል ስትመለከቱ ሁሉን የያዘ መሆኑንና ዓለማትን በእጁ የያዘ ማለት ነው። ኤርናኬ የሚለውን ቃል ስትመለከቱ ነፍስን የሚፈውስ ማለት ነው። ለዚህ ነው ዲያብሎስ ሰዎች እንዲፈወሱ፣ ሰዎች እንዲድኑ፣ ሰዎች እንዲቀየሩ ስለማይፈልግ እነዚህን ቃላቶች እኛ እንድንረዳቸውና በእነዚህ ቃላቶች ፈውስ፣ ድህነት እንዳናገኝ ይታገላል ማለት ነው። ስለዚህ ኤርናኬ የሚለውን ቃል ስትመለከቱ ነፍስን የሚፈውስ ማለት ነው። ይህ ቃል ነፍስን የሚፈውስ ነው ማለት ነው። እነዚህ ህቡ ስሞች የሚያድኑን ናቸው። ኃይልን የሚሰጡን፣ ጉልበት የሚሰጡን፣ በረከትን የሚሰጡን፣ የተዘጋውን ነገር የሚያስከፍቱልን ቅዱሳን መላእክት እግዚአብሔርን የሚያመሰግኑበት ስለሆነ እኛም እነዚህን ቃላቶች እየጠራን ጸሎት በምናደርግበት ጊዜ ያ በረከት ለእኛም ይሆናል ማለት ነው እና ይህንን በጣም ማሰብ ያስፈልጋል። ኬም የሚለውን ቃል ስትመለከቱ ጽኑ ወይም ኃያል ማለት ነው። ካዮን የሚለውን ቃል ስትመለከቱ ዘላለማዊ ወይም ጥንታዊ ማለት ነው። ፔጉ የሚለውን ስትመለከቱ የማያንቀላፋ ጠባቂ ማለት ነው። ጌሎ የሚለውን ስትመለከቱ ከፍ ያለ ወይም ልዑል ማለት ነው ትርጉሙ። ስለዚህ እነዚህን ትርጉሞች የሚነግራችሁ ድርሳናትን በምታነቡበት ጊዜ ላይ ድርሳኑ ላይ የተቀመጡ ቃላቶች ዝም ብሎ የፈጠራ ቃላቶች እንዳልሆኑ እንድትረዱ ነው። አባቶቻችን ምስጢራዊ ትርጉሙን በምስጢር ሆኖ እንዲቀመጥ የሚያደረጉት ሰዎች በእምነታቸው አምነው እንዲጸልዩበት ስለሚደረግ ነው። የመጀመሪያው በክርስቲያን ሕይወታችን ውስጥ እምነት ነው። እምነት በጣም አስፈላጊ ነገር ነው። የምንሰራው የምናደርገው ነገር ሁሉ በእግዚአብሔር ላይ እምነት ኖሮን አምነን እግዚአብሔር ይፈጽምልኛል ያደርግልኛል ብለን በእግዚአብሔር አምነን የምናደርገው ነገር ስለሆነ ማለት ነው። ስለዚህ እነዚህን ቃላቶች በምንጸልይበት ጊዜ ላይ በጣም በእምነትና በፍቅር ውስጣችን ንጹሕ አድርገን ልንጸልያቸው ይገባል ማለት ነው። ስለዚህ አስኤሌቅ የሚለውን ቃል ስትመለከቱ ግርማው የሚያስፈራ ማለት ነው። ስለዚህ የስልጣንና የኃይል ስሞች የሚባሉትን ደግሞ አሁንም እዛው በደንብ አድርገን ልንገራችሁ። አንደኛው አርያኪን ብያችኋለሁ። አርያኪን ማለት ሁሉን የያዘ ማለት ነው። ዓለማትን በእጁ የያዘ ማለት ነው። ኤርናኬ የሚለውን ቃል ነፍስን የሚፈውስ ማለት ነው። ኬም ማለት ጽኑ ወይም ኃያል ማለት ነው። ካዮን ማለት ዘላለማዊ ወይም ጥንታዊ ማለት ነው። ፔጉ ማለት የማያንቀላፋ ጠባቂ ማለት ነው። ጌሎ ማለት ከፍ ያለ ወይም ልዑል ማለት ነው።
አስኤሌቅ የሚለው ግርማው የሚያስፈራ ማለት ነው። ስለዚህ የመጀመሪያው የህልውናና የእውነት ስሞች የሚለውን ገለጽኩላችሁ። ሁለተኛው ደግሞ የስልጣንና የኃይል ስሞች ናቸው እነዚህ። ሶስተኛው ውድ ቤተሰቦቼ የቅድስናና የምስጢር ስሞች ናቸው። አንደኛው አሲሎ የሚለው ቃል ወይም አስኬማ የሚለው ቃል ማለት ነው። ቅዱስ 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 ማለት ነው። እግዚአብሔር በቅድስናው የተለየ መሆኑን ይገልጻል ማለት ነው። ስለዚህ አሲሎ ወይም ደግሞ አስኬማ የሚለው ቃል ቅዱስ 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 ማለት ነው። ሌላው አላሶሙ የሚለው ቃል ነው። የማይመረመር ወይም ረቂቅ ማለት ነው። ኤቅ የሚለው ቃል ወይም ሬው የሚለው ቃል ድል አድራጊ ማለት ነው። ሞትንና ሰይጣንን ድል የነሳ ማለት ነው። አስተውሉ ውድ ቤተሰቦች፣ ምንድን ነው ያልኩት? ኤቅ ወይም ደግሞ ሬው የሚለው ቃል ድል አድራጊ ማለት ነው። ሞትንና ሰይጣንን ድል የነሳ ማለት ነው። ሌላው ያቢስቲካ የሚለው ቃል ነፃ አውጪ ወይም አዳኝ ማለት ነው። ከክርስቶስ ውጭ ማን ነፃ አውጪ አለ? ክርስቶስ አዳኛችን ነው። ክርስቶስ ሁሉን ነገር ትቶ ለእኛ ስል ከሰማይ ሰማያት ወርዶ አምላክ ሰው ሆኖ በተዋህዶ ተገልጾ በዚህ ምድር ላይ ይህንን ሁሉ ነገር ፍቅርን በህይወታችን ውስጥ ፍቅሩን ምን ያህል እኛን እንደሚወደን አምላክ የምንመለከተው ከ5500 ዘመን በኋላ የእኛን መከራ የእኛን ፈተና በዲያብሎስ ፍዳና መከራ ውስጥ የነበርነውን እኛን ለማዳን አምላክ ሰው ሆኖ መጥቶ ከእመቤታችን ከቅድስት ድንግል ማርያም ነፍስና ስጋ ነስቶ ሰው ሆኖ ተወልዶ በዚህ ምድር ላይ ተመላልሶ እኛን አድኖናል። ታዲያ አምላካችን ድል አድራጊ ነው ማለት ነው። አያችሁ፣ ሞትንና ሰይጣንን ድል ነሳ። የሰይጣንን የዓላማውን እቅዱን ያፈረሰ አምላካችን ማለት ነው። ስለዚህ ኤቅ እና ሬው የሚለው ቃል ስትመለከቱ ድል አድራጊ ማለት ነው። ያቤስቲካ የሚለው ቃል ነፃ አውጪ ወይም አዳኝ ማለት ነው። ፒስኪር የሚለውን ቃል ስትመለከቱ የማይታይ ባህሪ ማለት ነው። ጋርጎ የሚል ስትመለከቱ መጋቢ ወይም ቸር ማለት ነው። ስለዚህ ውድ ቤተሰቦቼ እነዚህ ድርሳናት ላይ የሚገኙ ወይም ደግሞ መልክዓ ጸሎቶች ላይ የሚገኙ ህቡ ስሞች ዝም ብሎ የተቀምጡ አይደሉም ማለት ነው። ምስጢራዊ ናቸው። ምስጢራዊ ናቸው ሲባል ሌሎች ሰዎች ለዚህ ነው ብዙ ጊዜ እኛ ቤተክርስቲያን ውስጥ እኮ ምስጢር የሚሉ ነገሮች ይበዛል። ምስጢረ ጥምቀት፣ ምስጢረ ቁርባን አያችሁት አይደል? ምስጢረ ስጋዌ፣ ምስጢረ ትንሣኤ ሙታን፣ ምስጢረ ስላሴ እያለን የምናስቀምጠው ምስጢር ናቸው። በዛ እምነት ውስጥ ሆነው በዛ በቤተክርስቲያን ስርዓትና መንገድ ውስጥ የማይኖሩ ሰዎች ሊረዷቸው አይችሉም ማለት ነው። ለዚህ ነው ምስጢር የሚባሉት። አንድም በዛ በክርስትና ውስጥ ያሉ ሰዎች ሊረዱት ሊያውቁት የሚችሉት ነው። ሊረዱት ሊያውቁት ይችላሉ ሲባል በእምነት የሚያደርጉት የሚፈጽሙት ነው ማለት ነውና በጣም 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 መጠንቀቅና ማወቅ የሚገቡን ወሳኝ ነገሮች ናቸው። ስለዚህ ብዙ ሰዎች ድርሳናት ላይ ካሉ በእነዚህ ቃላቶች ምክንያት ቃላቱን ትርጉሙን በደንብ ስለማይረዱት ከጸሎቱ ይርቃሉ። በሚርቁበት ጊዜ ላይ ከበረከቱም እየራቁ ነው ማለት ነው። ማግኘት ከሚችሉት በረከት እየራቁ ነውና ይህንን በጣም መረዳትና ማስተዋል ይገባል። እንግዲህ ድርሳነ ሚካኤል ላይ ሶስተኛው የቅድስናና የምስጢር ስሞች ናቸው እንዳልኩት። አንደኛው አሲሎ ወይም ደግሞ አስኬማ የሚለው ቅዱስ 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 ማለት ነው። እግዚአብሔር በቅድስናው የተለየ መሆኑን ይገልጻል። ሌላው አላሶሙ የሚለው ነው። የማይመረመር ወይም ረቂቅ ማለት ነው። አስተውሉ። ኤቅ ወይም ሬው የሚለው ቃል ደግሞ ድል አድራጊ ማለት ነው። ሞትንና ሰይጣንን ድል የነሳ ማለት ነው። ያቤስቲካ የሚለው ነፃ አውጪ ወይም አዳኝ ማለት ነው። ፒስኪር የሚለው የማይታይ ባህሪ ማለት ነው። ጋርጎ ወይም መጋቢ ወይም ቸር አምላክ ማለት ነው። ስለዚህ እነዚህ ስሞች እንግዲህ እግዚአብሔር አምላካችን ለቅዱሳን መላእክት በምስጢር የሰጣቸው ቅዱሳን መላእክት እግዚአብሔርን የሚያመሰግኑበት ዘወትር ቅዱስ 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 እግዚአብሔር እያሉ እግዚአብሔርን የሚያመሰግኑበት ህቡ ምስጢራዊ መለኮታዊ አስማታዊ ስሞች ናቸው ማለት ነው። ስለዚህ እግዚአብሔርን ቅዱሳን መላእክት የሚያመሰግኑበት ስለሆነ እኛም በጸሎታችን እነዚህን ቃላቶች በምንጠራበት ጊዜ የዚህ ጸሎት ኃይል የዚህ የመለኮታዊ ስሞች ኃይልና ረድኤት በረከት በእኛም በሕይወታችን በኑሯችን ይገለጻል። ለዚህ ነው ዲያብሎስ እነዚህን ቃላቶች በምንጸልይ ጊዜ ላይ የማስፈራራት የመረበሽ እንደዚሁም ደግሞ ከጸሎቱ የምናገኘውን በረከት እንዳናገኝ ምን ያደርገናል? እናንተ ይህንን ዝም ብላችሁ እኮ ነው የምትለፉት፣ ዝም ብላችሁ ነው የምትጸልዩት፣ ምን ያደርግላችኋል የሚሉ የተለያዩ ሀሳቦችን እያቀረበ ከዚህ ጸሎትና ከዚህ ከድርሳኑ ከምናገኘው በረከት እንዳንካፈል የተለያዩ ሀሳቦችን እያቀረበ ይፈትንናል ማለት ነው። ስለዚህ የቅድስናና የምስጢር ስሞች ደግሞ እነዚህ አሁን የጠቀስኩላችሁ ማለት ነው። ሌላው የምህረትና የቸርነት ስሞች ናቸው። የምህረትና የቸርነት ስሞች አንደኛው አቢት የሚል ነው። የፍጥረት ሁሉ አባት ማለት ነው። አዎ እግዚአብሔር አምላካችን የፍጥረት ሁሉ አባት ነው። ስለዚህ ኬቢስ የሚል ቃል ብርቱ መጠጊያ ማለት ነው። እንግዲህ አስተውሉ። እግዚአብሔር አምላካችን አሁንም ለሁላችንም ብርቱ መጠጊያ የሆነን በእውነት
ኬቢስ የሚል ቃል ስትመለከቱ ብርቱ መጠጊያ ማለት ነው። ፈይአ ወይም ደግሞ ፈይአ የሚል ቃል ወይም ፈኤ የሚል ቃል ስትመለከቱ ቸር ወይም ደግ ማለት ነው። እንግዲህ ቃላቶቹን ስጠራ ድንገት ከተሳሳትኩኝ ይቅርታ አድርጉልኝ፣ እያረማችሁኝ እንድታዳምጡ እፈልጋለሁኝ ማለት ነው። ድንገት ሳነበው ቃላቱን ከተሳሳትኩኝ ማለት ነው። ፈይአ ወይም ደግሞ ፈኤ የሚለውን ስትመለከቱ ቸር ደግ ማለት ነው። አንሊካ ስትመለከቱ የማይለወጥ አምላክ ማለት ነው። ኢዊስ የሚል ስትመለከቱ መድኃኒት ማለት ነው። የነፍስና የሥጋ ቁስልን የሚፈውስ አምላክ ማለት ነው። መድኃኒት ኢዊስ የሚለው ቃል መድኃኒት ማለት ነው። አብሶላ የሚል ቃል ስትመለከቱ አብሶላ የሚል ስትመለከቱ ንጹህ ወይም ያለ ነውር ያለ ማለት ነው። ንጹህ እግዚአብሔር አምላካችን ንጹህ ነው፣ ምንም ነውር የሌለበት አምላካችን ነውና እነዚህን ቃላቶች ስትመለከቱ እንግዲህ አብሶላ የሚለውን ቃል ስትመለከቱ ንጹህ ወይም ያለ ነውር ያለ ማለት ነው። ኪፍ የሚለውን ቃል ስትመለከቱ መጠለያ ወይም ጥላ ማለት ነው። ካኢዌኑ የሚለውን ስትመለከቱ ሁሉን የሚያውቅ አምላክ ማለት ነው። ስለዚህ ውድ ቤተሰቦቼ እንግዲህ እንደነገርኳችሁ ነው። እነዚህ በጣም በጣም ትልቅ ምስጢራዊ ስሞች ናቸው። እኛም በጸሎታችን ውስጥ በደንብ አድርገን ትኩረት ሰጥተን ልንጸልያቸው ይገባል። በተለይም ደግሞ እዚህ ጋር አንድ ነገር ልንገራችሁ። ከዚህ በፊትም ተናግሬያለሁ። ስግደት በእነዚህ ቃላቶች በደንብ አድርጋችሁ ልትሰግዱ ይገባል። አሁን የነገርኳችሁን ቃላቶች ወይም ደግሞ ከድርሳኑ ላይ በደንብ ለይታችሁ እነዚህን ቃላቶች ካወጣችሁ በኋላ የስግደት በደንብ አድርጋችሁ ልትሰግዱ ትችላላችሁ። እነዚህን ቃላቶች በደንብ ካወጣችሁ በኋላ በደንብ አድርጋችሁ በእነዚህ ቃላቶች ስግደት መስገድ ትችላላችሁ። ስግደቱን ስትሰግዱ አንድም ለቅዱስ ሚካኤል የክብር ስግደት ትሰግዳላችሁ፣ ለአምላካችን ለመድኃኒታችን ደግሞ የአምልኮት ስግደት ትሰግዳላችሁ ማለት ነው። በጣም በጣም መረዳትና ማወቅ ያለባችሁ ማለት ነው። እነዚህን ህቡ ስሞች ከውስጥ ታወጡና እነዚህን ህቡ ስሞች እየጠራችሁ በቁጥራቸው ልክ ስግደት መስገድ ትችላላችሁ። ቁጥሮቹ 21 ከሆኑ 21 ጊዜ ትሰግዳላችሁ፣ 40 ከሆኑ 40 ጊዜ ትሰግዳላችሁ ማለት ነው። እነዚህን ህቡ ስሞች ለይታችሁ ካወጣችሁ በኋላ ስግደት መስገድም ትችላላችሁ ማለት ነው። ሌላኛው በጣም ማወቅና መጠንቀቅ መረዳት የሚገባንና በህይወታችን ሊጠቅሙን የሚገቡ ነገሮች ናቸው ማለት ነው። ስለዚህ እነዚህ ናቸው ማለት ነው። የምህረትና የቸርነት ስሞች የሚባሉት አቢት የሚለው የፍጥረት ሁሉ አባት ማለት ነው። ኬቢስ የሚለው ብርቱ መጠጊያ ማለት ነው። ፈይአ ወይም ደግሞ ፈኤ የሚለው ቃል ቸር ወይም ደግ ማለት ነው። ኢንሊካ የሚለው የማይለወጥ ማለት ነው። ኢዊስ የሚለው ቃል መድኃኒት ማለት ነው። የነፍስና የሥጋ ቁስልን የሚፈውስ ማለት ነው። አብሶላ የሚለው ንጹህ ወይም ያለ ነውር ያለ ማለት ነው። ኪፍ የሚለው ቃል መጠለያ ወይም ጥላ ማለት ነው። ካኢዊኑ የሚለው ቃል ሁሉን የሚያውቅ ማለት ነው። ስለዚህ የምህረትና የቸርነት ስሞች ደግሞ እነዚህ ናቸው ማለት ነው። ሌላው በመጨረሻም ደግሞ እንደ ማጠቃለያ በዚሁ በመጀመሪያው በህዳር 12 ከሚነበበው ላይ 5-6 ደግሞ የሆኑትን እነዚህንም ላንሳላችሁ። የመጀመሪያው አርሂሉ የሚል ነው። አርሂሉ ይላል እጅግ ርኅሩህ ወይም መሐሪ ማለት ነው። አስተውሉ። አርሂሉ የሚለው ቃል እጅግ ርኅሩህ ወይም መሐሪ ማለት ነው። አዋጽ የሚለው ቃል ወይም ደግሞ አዊካ የሚል ጥበብ ወይም የእውቀት ምንጭ ማለት ነው። ኢሎና አሲሎ የሚሉ ቃላቶች ደግሞ ልዑል አምላክ ማለት ነው። ዮብጎ የሚለው ቃል ምስጉን ወይም ብሩክ ማለት ነው። ኤል የሚለው ቃል አምላክ ማለት ነው። ኤል ማለት አምላክ ወይም እግዚአብሔር ማለት ነው። ስለዚህ ኤል የሚለው ቃል አምላክ ወይም እግዚአብሔር ማለት ነው። አኪኢዊ ወይም ደግሞ እስ የሚሉ ቃላቶች ከመጽ የሚሉ ቃላቶች የጸና የማይለወጥ ማለት ነው። ወዲና ኬጓ ማለት ደግሞ አልፋና ኦሜጋ መጀመሪያና መጨረሻ እንደ ማለት ነው። ሁሉ በእርሱ ይፈጸማል ማለት ነው። እንግዲህ ውድ ቤተሰቦች እነዚህ ምስጢራዊና ህቡ ስሞች ምን ያህል ለውጥ እንዳላቸው ሁላችሁም ምስጢሩንና ትርጉሙን በመረዳት አንድ ትልቅ ነገር ነው። ግን በቤተ ክርስቲያን ውስጥ የተቀመጡልን ጸሎቶች በእምነት መጸለይ ደግሞ ያስፈልጋል። በእምነት መጸለይ ያስፈልጋል። ራሳችንን ንጹህ አድርገን ከክፋት ከተንኮል ከምቂነት ሆነን ነፃ ሆነን ሰዎችን ይቅርታ በማድረግ በመልካም ስብዕና ንስሐ እየገባን በተግባራዊ ክርስትና ውስጥ ሆነን ስንጸልያቸው በህይወታችን ላይ ትልልቅ ለውጦችን ይፈጽማሉ ያደርጋሉ ማለት ነው። ስለዚህ በእምነት መጸለይ በጣም አስፈላጊና ወሳኝ ነገር ነው ማለት ነው ውድ ቤተሰቦች። ስለዚህ የመጨረሻው ያነሳውላችሁ አርሃሉ የሚለው እጅግ ርኅሩህ ወይም መሐሪ ማለት ነው። አዋጽ ማለት አዋጽና አዊካ የሚለው ጥበብ ወይም የእውቀት ምንጭ ማለት ነው። እሎ እና አሲሎ የሚለው ቃል ልዑል አምላክ ማለት ነው። ዮብጎ ማለት ምስጉን ወይም ብሩክ ማለት ነው። ኤል የሚለው እንግዲህ አምላክ ወይም እግዚአብሔር ማለት ነው። አካኢዊ ወይም አስ የሚሉ ቃላቶች ወይም
ከመኢ የሚሉ ቃላቶች የጸና የማይናወጥ ማለት ነው። ወዲና ኬጓ የሚሉ ደግሞ አልፋና ኦሜጋ መጀመሪያና መጨረሻ እንደ ማለት ነው። ሁሉ በእርሱ ይፈጽማል ማለት ነው። ስለዚህ ሁላችንም እነዚህን ነገሮች ልንረዳ ይገባል። እንደ እግዚአብሔር ፍቃድ በቀጣይም ደግሞ ቀሪዎቹን ድርሳነ ሚካኤል ለሚገኙትን እዚሁ ኅዳር 12 ለሚገኙትን ቀሪዎቹንም ደግሞ እንደ እግዚአብሔር ፍቃድ እንደዚሁ ይዤላችሁ እቀርባለሁ። ለዛሬው እነዚህን መመልከት ከቻልን በጣም አስፈላጊና ወሳኝ ነገሮች ናቸው። ምክንያቱም አባቶቻችን ድርሳናት ላይ ያለ ትርጉም አንድም ነገር የሚያስቀምጡልን ነገር እንደሌለ እንድታውቁ እንድትረዱ ስለሚፈልግ ነው። አባቶች ውድ ቤተሰቦቼ እነዚህን ቃላት ቅዱስ ሚካኤል በሰማይ እግዚአብሔርን የሚያመሰግንባቸው ሰማያዊ ኮዶች እንደሆኑ ያስተምራሉ። እኛ እነዚህን ስሞች ስንጠራ ከቅዱሳን መላእክት ጋር ምስጋናን እየተካፈልን ነው። እነዚህ ቃላት የአጋንንትን መንግስት ያናውጣሉ። ሰይጣን እነዚህን መለኮታዊ ስሞች ሲሰማ የእግዚአብሔርን ግርማ ያስታውሳል። ስለዚህ ካለንበት ይሸሻል። ሊቃውንቱ አባቶቻችን እነዚህን ቃላት ከመድኃኒት ጋር ያመሳስሏቸዋል። መድኃኒቱ ውስጥ ያለው ንጥረ ነገር ባይገባህም እንደሚፈውስህ ሁሉ እነዚህም ቃላት ምስጢራዊ ረቂቅ ቢሆኑም በእምነት ሲጸለዩ ነፍስንና ስጋን ከመከራ ይፈውሳሉ። ስለዚህ እኔም እየነገርኳቸው ያለሁት በእምነት ልንጸልየው ይገባል ማለት ነው። እነዚህ ስሞች የእግዚአብሔር ህቡ የተሰወሩ ስሞች በመሆናቸው በንጽህና በጸሎትና በትህትና ልንጠራቸው ልንጸልያቸው ይገባል። በመጨረሻም እነዚህን ስሞች ስታነብ ሁሉን የምትችል መሐሪና ኃያል የሆንክ አምላክ ሆይ በቅዱስ ሚካኤል አማላጅነት ጠብቀኝ የሚል ፍጹም እምነት ሊኖርህ ይገባል። እግዚአብሔር በስሙ ኃይል ይጠብቅሃልና ማለት ነውና ሁላችንም ይህንን ጸሎት በምንጸልይበት ጊዜ በተለይም ደግሞ አስተውሱ ድርሳናትን ከጸለይን በኋላ ምንም ነገር ከማድረጋችን በፊት በዙሪያችን ያሉ ሰዎችን መባረክ፣ ቤተሰቦቻችንን መባረክ፣ ጓደኞቻችንን መባረክ፣ በጸሎታችሁ አስቡን ብሎ የጠየቁትን ሰዎች መባረክ ምንም ነገር ከማድረጋችን በፊት እዛው የጸሎት ቦታችን ለሆነን እንደወጣን ድንገት እነዛን ሰዎች ቤት ውስጥ የምናገኝ ከሆነ ሄደን በእጃችን ዳብሰን ቅዱስ ሚካኤል ይባርክ ልንል ይገባል። በሩቅም ያሉ ከሆነ ስማቸውን ጠርተን እግዚአብሔር የተዘጋውን ቅዱስ ሚካኤል የተዘጋውን ይክፈትልህ፣ አምላክ ቅዱስ ሚካኤል የተዘጋውን ይክፈትልህ፣ የተበላሸውን ያስተካክልልህ እያልን በዛው በጸለይንበት ሰዓት ላይ ልንጸልን ስማቸውን ጠርተን የጸሎቱን በረከት ለነሱ ማስተላለፍ ይገባናል ማለት ነውና እንግዲህ በዛሬው ቆይታችን ይህንን ለማየት ሞክረናል። በቀጣይ ደግሞ ድርሳነ ሩፋኤል የሚገኙትን ቃላቶች አንስተን እንወያያለን። እንደዚሁም ደግሞ እግዚአብሔር ቢፈቅድ ጸሎተ ባርቶስ ላይ ያሉትንም ደግሞ አዘጋጅቻለሁ እንደ እግዚአብሔር ፍቃድ አቀርብላችኋለሁ። ስለዚህ ጥያቄ ሐሳብ ካላችሁ በኮሜንት ላይ መጻፋችሁን እንዳትረሱ። እግዚአብሔር አምላካችን ከሁላችን ጋር ይሁን። ያስተማረን የመከረን በእውነት የአባቶቻችን አምላክ የኛም አምላክ የዓለማት ሁሉ ጌታ ሁሉን የፈጠረ አልፋና ኦሜጋ የሆነው አምላካችን ስሙ በፍጥረት አንደበት ሁሉ የተመሰገነ የተወደሰ ይሁን። እንግዲህ በቀጣይ ደግሞ በሌሎች ርዕሰ ጉዳዮች በሌሎች ትምህርቶች እንገናኛለን። እግዚአብሔር አምላካችን ሁላችንንም ያግዘን። ይህ መረጃ ከሰጣችሁ ካስተማራችሁ በኮሜንት ላይ የሚሰማችሁን ስሜት መጻፋችሁን እንዳትረሱ። ለወዳጅ ለጓደኛ ለቤተሰብ ይህንን ትምህርት ሼር ማድረጋችሁን እንዳትረሱ። እግዚአብሔር አምላካችን ሁላችንንም ያግዘን። ቻናላችንን ሰብስክራይብ ማድረጋችሁን እንዳትረሱ ያላደረጋችሁ። እንደዚሁም ደግሞ አውቃለሁ ብዙ ሰዎች የኔን ቻናል የሚከታተሉ ሰዎች ቪዲዮዎቻችንን የሚመለከቱት ሰብስክራይብ ያደረጉ ናቸው። ቁጥሩም ከፍ ያለው ሰብስክራይብ ያደረጉ ቤተሰብ የሆኑ ናቸውና ሌሎች እንደዚሁ ደግሞ በአጋጣሚ የሚሆን በማንኛውም መንገድ ይህንን ትምህርት የምትከታተሉ ቤተሰቦቻችን ሰብስክራይብ አድርጉ። ቪዲዮውን ላይክ እያደረጋችሁ መጀመራችሁን እንዳትረሱ። እግዚአብሔር አምላካችን ሁላችንን የሚያግዘን ይቆየን። አሜን።